የደራው ጨዋታ ባርቾ የህይወት ምሻው መጽሐፍ ነው። ብዙ ጊዜ በዚህ በደራው ጨዋታችን ላይ 2-3 ታሪኮችን ቀንጨብ አድርገን አንስተን አንድ ጊዜ ግን ስለ አሜሪካው የዲቪ ጉዳይ ስለ አሜሪካው የጉዞ ጉዳይ አንድ ቀን እናወራዋለን፣ አንድ ቀን እንታርክላቸዋለን፣ አንድ ቀን እናነበዋለን እያለን ብዙ ቀናትን አለፈን። ስለዚህ አንደኛውን ዛሬ ልንወጣው ነው። የህይወት ምሻውን ባርቾ መጽሐፍ ላይ ያገኘነው ርዕሱ ምንድነው? አሜሪካን ጉዞ። አሜሪካን ጉዞ ነው የሚለው። ውብ ነው፣ እንከታተለው። እንደማንኛውም ኢትዮጵያዊ ታዳጊ አሜሪካ ለመሄድ ሰፍ ማለት የጀመርኩት በልጅነቴ ለሚከተሉት ነገሮች በተከታታይ ተጋልጬ ስለነበር ነው። 10 ዓመት ሲሆነኝ የእድሜ ኩያዬ ካሌብ ባቡር መንገድ ተሻግሮ ትልቅ ህንጻ ከሚሰራበት ቦታ ትንሽ ስቱኮ ሰርቆ ደብቆ አመጣና ሁላችንንም ሰብስቦ እዩ የአሜሪካ ጭቃ አለን። ከስንት ወረፋና ስንት ልመና በኋላ የአሜሪካ ጭቃውን አስነካኝ። ጣቶቼ በፍራሽ ላይ የሚዘሉ መሰለኝ። ይደላል፣ ይመቻል። የአሜሪካ ጭቃ ይሄ ነው አልኩት። አዎ ዝናብ ሲዘንብ ጭቃቸው ይሄ ነው፣ ደስ አይልም አለኝ። ሲቆየኔ እንዳይመስለኝ ፈርቶ ነው መሰለኝ ስቱኮውን እየነጠቀኝ። ጭቃው እንኳን እንዲህ አማራ ሀገር ምንኛ ግሩም ነው ብዬ እያሰብኩና የሀገሬን ከአፈርና ውሃ የተሰራ ተራ ጭቃ በእግሮቼ እያቦካው ወደ ቤቴ ሄድኩ። 2 በ12 ዓመቴ አብሮን የሚኖር ያጎቴ ልጅ ጋዲሳ አሜሪካን ለመሄድ ፕሮሰስ መጀመሩ እንደ ከባድ የሀገር ሚስጥር በእናቱ በእሱ እናት በአባቴና በሱ አባት መካከል በሹክሹክታ ሲወራ ጓዳ ሆኜ በአጋጣሚ ሰማሁ። ፕሮሰስ ቃሏ ባትገባኝም ወሳኝ ነገር መሆኗ ግን ገብቶኛል። ደግሞ ለማንም እንዳታወሪ፣ ፕሮሰስ ለሰው ከተወራ ይበላሻል። እናቴ ናት ቀስ ብላ ያለችው። ኧረ እኔ ለማመን ብዬ አወራለሁ። በሚስጥር ያስጀመረችው ድንግል በሚስጥር ታሳካለት እንጂ። የጋዲሳና እናት ናት እትዬው ላንሳ። እናንተ ናችሁ መቼም ወሬ አይጎዳም እያላችሁ የምታዛምቱት። ዛሬ ሰው ተንኮለኛ ነው። አንድ ሰው አፉስ ከገባ ለምን ሆነለት ብሎ ለማፋረስ ሌት ከቀን የሚሰራ ብዙ ነው። ዋ ነገርኩ እንግዲህ። ይሄ ነገር ከዚህች ቤት እንዳይወጣ። አባቴ ነው። ሴቶችን በቁጣ ሲያይ ኮሎኔል መንግስቱ መድረክ ላይ ቆመው ለህዝብ ንግግር ሲያደርጉ እንደሚሆኑት ይሰራዋል። ፕሮሰስ ከባድ ነገር እንደሆነ የገባኝ ያኔ ነው። ከጥቂት ሳምንታት በኋላ እማዬ የትዬ ወላንሳ ሴቶች ማህበር ድግስ ይዛኝ ሄደች። ተጨማሪ ሳህና አምጪ ተብዬ ኩሽና ገብቼ ስመለስ እና ያላቅሟ ትልልቅ ሶፋዎችን እና ሴቶችን ይዛ የተጣበበችው ሳሎን በእልልታ በአንድ እግሯ ስትቆም አንድ ሆነ። አቤት ድንግል ምን ይሳናታል! ድንግል ምን ይሳናታል! ቸሩ መድኃኒዓለም እኮ ይሰማል። እሱ ሰማሽ ወላንስዬ፣ ፈጣሪ ሰማሽ በሚሉ ከዚህም ከዚያም በሚመጡ አረፍተ ነገሮች ታጅቦ እልልታው ቀለጠ። የጋዲሳ ፕሮሰስ ተሳካ ለሚለው የትዬ ወላንሳና የማየ መረጃ የተሰጠ ምላሽ ነበር። የልጅ የአሜሪካ ፕሮሰስ መጀመርና መሳካት ለእናት ለአክስት ብሎም ለቀበሌ ሴቶች ሁሉ እንዲህ ያለ ደስታ እንዳመጣ ባየው ጊዜ ወይኔ ይህች አሜሪካ ምን አይነት ግሩም ሀገር ናት፣ ያላያት ሁሉ ለሚያያት እልል የሚልባት ሀገር እያልኩና በትልቁ ተቆርሶ የተሰጠኝን ድፎ ዳቦ እየገመጥኩ ወደ ቤት ተመለሰን። በሳምንቱ ቡይ ነበር። የደራው ጭፈራ ግን እኛ ቤት ብቻ ነበር ተደጋግሞ የተሰማው። ግጥሙ ደግሞ ይሄ እዛ ማዶ አንድ ጀሪካን፣ እዚህ ማዶ አንድ ጀሪካን፣ የኔማ ጋዲሳ ሊሄድ ነው አሜሪካን። በነገራችን ላይ ሀበሻ አሜሪካንን ለምን አሜሪካ ብቻ ማለት እንደማይችል አይገባኝም። አሜሪካ ሀገር ለማለት አሜሪካን ሀገር እንላለን ነው ወይስ እንዲህ ቡሄ ሲመጣ ስሟ ከጀሪካን ጋር ገጥሞ ሀያጁ ሀገር እየሰማ እንዲወስድባት ነው? ጋዲሳ ወደ አሜሪካ የሚሄድበት ቀን ደረሰ። ቀኑ በብዙ ነገሮች ታጨቀ ቢሆንም በተለይ ትዝ የሚለኝ ግን የሚከተለው ነው። ለወትሮ የት ገባ የት ወጣ የማይባለው ጋዲሳ፣ ለወትሮ ምን በላ ምን ጠጣ ተብሎ የማይጠይቀው ጋዲሳ፣ ለወትሮ 10 ጊዜ መታቀፍ ቀርቶ ዞር ተብሎ ታይቶ የማይታወቀው ጋዲሳ፣ ልክ በድንገት እንደጸነሰች መሃን ሴት፣ ልክ በምልጃና ምህላ እንደተገኘ የስለት ልጅ እንክብካቤ በዛበት ጋዲሳ ሻወር አድርግ አሁን ሰዓት ደረሰኮ። ጉዞ ከምሽቱ 4:30 ነው። ይሄን የተባለው ግን ከጠዋቱ 5 ሰዓት ከሩብ ላይ ነበር። ጋዲ ለምን ዳግምን ሰማይ ጃኬት አትወስደው? ለብርዱ ይሆናል፣ በዛ ላይ አዲስ ነው። የዛሬ 2 ዓመት ነው የቀኝ አዝማች ልጅ ትግስት ከእንግሊዝ ላከችለት። አንተ ዳግም ለጋዲ ያንን ጃኬት ስጠው
ዳግም እንባ ቀረሽ ኩርፊያ ኩርፎ እምቢ ለምን እሱ አሜሪካ ሊሄድ ነው እኔ ምን አለኝ ሲል እናቱ ተቆጣ ያን የመሰለ ጃኬት አንተ የት አባት ለብሰዋለህ እሱ ለብሶት ቢሄድ ምን አለበት ብለው ፍቃዱን ሳትጠይቅ ከቁም ሳጥን አውጥታ ሰጠችበት። ጋዲሳ የአውሮፕላን ምግብ ጥሩ አይደለም ሲሉ ሰማለው ራትህን በደንብ ብላስቲ ሰዓቱ እኮ ደረሰ። ይህን የተባለው ከቀኑ 9 ሰዓት ተኩል ላይ ነው። የጋዲሳ ዋጋ በአንድ ጊዜ እንዲከፍ ሲል ቁጭ ብያየው። ጋዲሳ ተከበረ። ጋዲሳ ተወደደ። አሜሪካ ስለሚሄድ ወርቅ እንቁላል እንደምትጥል ዶሮ እንክብካቤ በዛበት። ወደ 10 ሰዓት ገደማ ጋዲሳ እንደ ታቦት እያረገዱ ከከበቡት ሰዎች መሃል ብድግ አለና በቃ እላይ ሰፈር ሄጄ እነቱቱን ቻው ልበላቸው ሲል በቃ እላይ ሰፈር ሄጄ ራሴን ልግደል ያለ ይመስል ሁሉም ሰው በአንድነት ክው አለ። እትዬ ወላንሳ እየሮጠች አጠገቡ ሄደችና አንተ ልጅ ምን ሆነሃል? መንገደኛ ሆነ በዛሬ ቀን ከቤት ልትወጣ ሊያውም ትንሽ ሰዓት ሲቀር ስትለው ሁሉም ሰው አዎ በዛሬ ቀን ባትንቀሸቀሽ ጥሩ ነው አርፈ ተቀመጥ ሆሆ አንድ ነገር ብትሆንስ በማለት አገዟት። ከፕሮሰሱ በፊት ጋዲሳ ይቅርታ ከቱቱ ጋር ጀምርልኝ። ጋዲሳ እነቱቱ ከሚለው እንደገና ወደ 10 ሰዓት ገደማ ጋዲሳ እንደ ታቦት እያረገዱ ከከበቡት ሰዎች መሃል ብድግ አለና በቃ እላይ ሰፈር ሄጄ እነቱቱን ቻው ልበላቸው ሲል በቃ እላይ ሰፈር ሄጄ ራሴን ልግደል ያለ ይመስል ሁሉም ሰው በአንድነት ክው አለ። እትዬ ወላንሳ እየሮጠች አጠገቡ ሄደችና አንተ ልጅ ምን ሆነሃል? መንገደኛ ሆነ በዛሬ ቀን ከቤት ልትወጣ ሊያውም ትንሽ ሰዓት ሲቀር ስትለው ሁሉም ሰው አዎ በዛሬ ቀን ባትንቀሸቀሽ ጥሩ ነው አርፈ ተቀመጥ ሆ አንድ ነገር ብትሆንስ በማለት አገዟት። ከፕሮሰሱ በፊት ጋዲሳ ከሰፈር ጅብ ጋር እየተጋፋ ለሊት 8 ሰዓት ሲገባ አስታውሳለሁ። በቡድን የሰፈር ጠብ ውስጥ ፊት አውራሪ ሆኖ በየቦታው እየተፈነካከተ ሲመጣ ይቻለሁ። ጠጥቶ በየቱቦ ሲወድቅም ተመልክቻለሁ። ያኔ አንድ ነገር እንዳትሆን ቶሎ ግባ ተጠንቀቅ ያለው ሰው አልነበረም። ነገሩ ገባኝ። ጋዲሳ በዛሬ ቀን እንዳይወጣ የተፈለገው ወጥቶ አንድ ነገር እንዳይሆን ወይ እንዳይሞት ሲሆን አንድ ነገር ሆኖ ወይ ሞቶ ከአሜሪካ እንዳይቀር ነበር። ልድገመው። ጋዲሳ በዛሬ ቀን እንዳይወጣ የተፈለገው ወጥቶ አንድ ነገር እንዳይሆን ወይ እንዳይሞት ሳይሆን አንድ ነገር ሆኖ ወይ ሞቶ ከአሜሪካ እንዳይቀር ነበር። ስለዚህ የስንት ዘመን ባልንጀሮቹን እነቱቱን ሳይሰናበት ቀረ። አንድ አመት በዓል ሲጠበቅ የነበረው የመሄጃ ሰዓቱ ሲደርስና እቃው ሲመዘን ከሚፈቀደው በላይ ሆነ በሚል ትንሽ ግርግር ተፈጠረ። ጎረቤታችን ጋሻ አስራት በሚነዳት ላዳ ታክሲ ወደ ቦሌ ለመሄድ ገባ። ከመኪናዋ ውጪ ጠባቧ ግቢ ውስጥ የሚራኮተው ሰው ሁሉ አይን አርፎበታል። በከፊል በተከፈተው የታክሲዋ መስኮት ሁሉንም እንባ ባቀረሩ አይኖች ያያል። ይህን ጊዜ ነው የጋዲሳ ጓዝ ከመጠን በላይ እንደከበደ ይገባኝ። ትከሻው ላይ የእናቱን ተስፋ፣ የአክስቱን አደራ፣ የእኛን ወጥተህ አውጣን ምኞት፣ የጓደኞቹን ከፊል ቅናት ከፊል ደስታ፣ የጎረቤቶቹን ምቀኝነት እንደተሸከማየው። ይህ ሁሉ ቢመዘን ከኩንታል በላይ ይሆናል። በዛች ደቂቃ አሜሪካን ሀገር መሄድ ሽሮና በርበሬ ብቻ ሳይሆን ከባድ ኃላፊነት እንደሚያሸክም ውል ብሎኝ ጉጉቴም ጋብ ብሎ ነበር። ህይወት ምሻው ባርቾ ከሚለው መጽሐፏ ነው። በነገራችን ላይ ህይወት ምሻው ለሌላ ሁለተኛ መጽሐፍ እየተሰናዳች መሆኑን ሰምተናል። በስልክም በአካልም በተገናኝተን አናውቅም። በስልክ በተለያዩ ጊዜያት እናወራ ነበረ ቀደም ብሎ። አሁን በቅርቡ አልተገናኘንም፣ ግን እንዲህ አይነት መረጃ አግኝቻለሁኝ። አሁን በቅርቡ ሁለተኛ መጽሐፏን ለህትመት ለንባብ ልታበቃ እንደሆነ ተወርቷል። በጉጉት ነው የምንጠብቀው። ባለፈው እሑድ እንደውም በወመዘክር በሷን በዚህ በባርቾ መጽሐፍ ላይ ውይይት ተካሂዶ ነበረ። በየወሩ ሚውዚክ ሜዴይ በሚያዘጋጀው የመጽሐፍ ውይይት ላይ የባርቾ መጽሐፍ ነበረ ውይይት ላይ ቀረበው። ሴታዊትም ባዘጋጀው ባለፈው ሳምንት ሴታዊት ቡድን አለ፣ እሱ ያዘጋጀው ውይይትም ነበረ። ሴትነትና ጸሐፊነት በሚል ህይወት ነበረች ጽሁፉን ያቀረበችውም ውይይቱንም። ይሄም ወደ ጦር ኃይሎች አካባቢ
ተምሳሌት በተሰኘ ሬስቶራንት ውስጥ ነበረ የተካሄደው ባለፈው ሳምንት ነበረ። በነገራችን ላይ አዜብ አሁንም እኮ ፕሮሰስ ይበላሻል ፕሮሰስ ይበላሻል የሚባል ነገር አለ። ሹክ እንዳትሉ ለሰው እንዳትናገሩ የሚባል አለዛ ፕሮሰሱ ይበላሻል የሚባል ነገር አለ። በጣም ይሄው ትምሻው ሁሌም የሚገርመኝ ሁላችንም የኖርነውን ያለፍንበትን የኖርነውን ነገር እሷ ስታየውና ስትጽፈው ግን በጣም ውብ ነው። በጣም ህይወት ምሻው እጅሽ ይባረክ። ሌሎች አድማጮቻችንም እንዲህ አይነት ነገር ካላችሁ አካፍሉን። የስፖንሰራችን እንግዲያውስ እግረ መንገዳችን ካስተዋውቅን የነገውንም እናስተዋውቀው እንደግመዋለን በኋላ። የነገው ሰፊ ፕሮግራም ስለሆነ ሰዎች አድማጮቻችን ተዘጋጅተው እንዲጠብቁን። ክብራትና ክብራን አድማጮቻችን እስካሁን ድረስ ያስተዋወቅናችሁ በዛሬው ዕለት ፕሮግራማችን የሚቀርበውን መሰናዶ ነው። የነገውንም እግረ መንገዳችን በነካፋችን ታህሳስ 5 እና 6 1953 የተካሄደውን መፈንቅለ መንግስት አስመልክቶ የኢትዮጵያ ሬዲዮ በዕለቱ በሁለቱም ቀናት ያሰራጭ የነበረውን መግለጫና ሀተታ ሁሉንም አግኝተነዋል። ልዑል አልጋ ወራሽ አስፋው ወሰን ያሰሙትን ንግግር ሙሉን ይዘነዋል። የልዑል አልጋ ወራሽ የታህሳስ 5 1953 ንግግር ብቻም ሳይሆን በብዙዎች የታሪክ መጽሐፍት ያልተወሳውን የታህሳስ 6 1953 ማሳሰቢያቸውንም አዋጃቸውን ጭምር ይዘነዋል። ይህ ማሳሰቢያ መፈንቅለ መንግስቱን ለማክሸፍ የተሰለፉትን የጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል መርዕድ መንገሻና የምድር ጦር ዋና አዛዥ ሜጀር ጀነራል ከበደ ገብሬ አደብ እንዲገዙ የሚያስጠነቅቅና ወታደራዊ ማዕረጋቸውና ስልጣናቸው መገፈፉን የሚያሳውቅ በራሳቸው በልዑል አልጋ ወራሽ አስፋው ወሰን አንደበት የተነገረ መግለጫ ነው። ነገ ታደምጡታላችሁ። ይህም ብቻም አይደለም። በየደቂቃውና ሰዓቱ ከነ ጀነራል መንግስቱ ነዋይ ይሰጡ የነበሩና በሬዲዮ ይተላለፉ የነበሩ መግለጫና አዋጆችን ጭምር ድምፃቸው ኮለል እያለ ይሰማል። ነገ እንድታደምጡት እናደርጋለን። በመፈንቅለ መንግስቱ አራማጆች ከተገደሉት የአፄ ኃይለ ሥላሴ ከፍተኛ ባለስልጣናት መካከል በወቅቱ የማህበራዊ ኑሮ እድገት ሚኒስትር የነበሩት የሜጀር ጀነራል ሙልጌታ ቡሊ ልጅ የደራው ጨዋታ እንግዳችን አድርገናቸዋል። ስለ አባታቸው የሚያውቁትን ትውስታ ያካፈሉናል። መፈንቅለ መንግስቱም በበላይነት ይመሩት ከነበሩት ከፍተኛ ወታደራዊ ባለስልጣናት መካከል የቀዳማዊ ኃይለ ሥላሴ ካቢኔ ምክትል ኤታማዦር ሹምና የህዝብ ጸጥታ ጉዳይ ኃላፊ የሌተናል ኮሎኔል ወርቅነህ ገበየሁ የቅርብ ወዳጅም አግኝተን አነጋግረናል። ነገ ታደምጡታላችሁ። በታህሳሱ የመፈንቅለ መንግስት ጉዳይ ዙሪያ የሚያጠነጥኑ 6 መጽሐፍትን ይዘናል። ከየጥራዛቸው እየመራረጥን እናወጋለን፣ እንጨዋወታለን። የደራው ጨዋታ ነገ ቅዳሜ ከቀኑ 7:30 እስከ 10 ሰዓት ድረስ ቅዱስ ፕሮሞሽንና አፍሮ ፊልም ኢንተርቴንመንት ከፋና ብሮድካስቲንግ ጋር በመተባበር አዜብ ወርቁና ደረጃ ኃይሌ። የዛሬውን ፕሮግራማችን ይቀጥላል። ነገ ጠብቁን። መሰናበታችን አይደለም ማስተዋወቃችን ነው። ነገ ለምንድን ነው ይህንን ፕሮግራም በዚህ ሰዓት ያነሳ ነው የሚለውን ነገር እግረ መንገድህንም ዛሬ ቀኑ ታህሳስ 7 ነው። የዛሬ 56 ዓመት ልክ በዛሬው ዕለት መፈንቅለ መንግስቱ ከሽፏል። ታህሳስ 5 ማለትም ከትላንትና ወዲያ እንደውም የሜጀር ጀነራል ሙልጌታ ቡሊ ልጅ ባነጋገርንበት ዕለቱ ታህሳስ 5 ቀን ነበረ። በ56 ዓመት በኋላ የዛሬ 56 ዓመት በኋላ በፊት ወደ ኋላ ተመልሰ የት ነበርክ ብለነዋልና የታህሳስ ግርግር። በነገራችን ላይ ነገ ደግሞ በደራው ጨዋታችን 8 አፄ ኃይለ ሥላሴ ከብራዚል የመጡበት ዕለት ነበረ። አንዳንድ መጽሐፍት ላይ ክብራትና ክብራን አድማጮቻችን በ9 እንደገቡ ተደርጎ ተነግረዋል። ትክክለኛው ግን በ8 ነው። ሌሎችም የምናነሳቸው መቼስ የኢትዮጵያ ታሪክ ተንጠባጥቦ ተበታትኖ ሰብሳቢ ያጣ ታሪክ ሆኖ ያሰኛል። አንዳንድ ወደ ኋላ ተመልሰን አንዳንድ ምዕራፎችን ስንገለብጥ ለመዘከር ስንመለከት በ6 መጽሐፍት ላይ አንድ ጉዳይ 6 የተለያየ ነገር ተደርጎ ይገለጻል። 6 የተለያየ ለምንድን ነው?
ይሄ በእውነት ይሄንንም በዚህ በተለይ በ1953 መፈንቅለ መንግስትን በተመለከተ የተለያዩ ሰዎች በአንድ ጉዳይ ላይ የተለያየ ታሪክ የሰጡትን እሱንም ነቅሰን አውጥተናቸዋልና ተጽፎ በመጽሐፍ መልክ 6 ታሪክ ይቀርብልናል። በአንድ ጉዳይ በአንድ እውነት ዙሪያ የትኛውን ትክክል 6 ደግሞ ቀላል ጉዳዮችም አሉ፣ ትልልቅ ጉዳዮች ማለት ናቸው። እከሌን የገደለው እከሌ ነው ይልና እንግዲህ ይሄ መቼም መክሰስ ነው አይደለ? ለልጅ የሚተርፍ ክስ ማለት ነው። ሌላኛው መጽሐፍ ላይ ደግሞ እከሌ ሲገደል ይሄ ሰው በአገርም አልነበረም ይላል። ሌላኛው ደግሞ እከሌ እኮ ማንንም አልገደለውም ራሱን የገደለው ተብሎም ይጻፋል። ምንድነው ታሪክ መጽሐፍት የምትጽፉልን ሰዎች በተለይ በሀገራችን ታሪክ ጉዳይ ዙሪያ እባካችሁ ይህን ነገር እንድታጤኑት ልብ እንድትሉት ይገባል እንላለን።